በብዙ የሀገሬው ወንዶች የሚወደደው ይህ የጡት ማሸት ድርጊት በርካታ ሴቶች ካርቶናቸውን ለበስ አድርገው በየጎዳናው እንዲቆሙ አድርጓቸዋል። ለ5 ደቂቃ ያህል በካርቶን የተሸፈነውን ጡት ለማሸት በኢትዮጵያ 7000 ብር ያህል ይጠይቃል። በደቡብ ኮሪያዋና ከተማ ሲኦል ካርቶን ደረታቸው ላይ ለብሰው በየጢሻ የሚርመሰመሱ ሴቶች ካያችሁ አንግል ቦክስ የሚባል ስራ እየሰሩ እንደሆነ ተረዱ። ካርቶኑን የሚለብሱት እኛ ሀገር ልክ ሱቅ በደረቴ እንደሚባሉት አይነት አድርገውም ነው። የሚለየው ሱቅ በደረቴዎቹ የተለያዩ ቁሳቁሶችን ተሸክመው ገዢ መፈለጋቸው ሲሆን የደቡብ ኮሪያዎቹ ግን በካርቶን ውስጥ እርቃናቸውን ሆነው በተሰራለት ማሾለኪያ እጁን እያሾለከ ጡታቸውን የሚነካ ደንበኛ በመጠበቅ ነው በየስርቻው ቁመው የሚውሉት። ታዲያ ደንበኛው የልጅቱን ፊት እንጂ ጡቷን ማየት ስለማይችል እጁን ሲሰድ የሚያገኘው ያጠባ ያጎጠጎጠ ፈርጠም ያለ ሊሆንም ይችላል። ብቻ በዚህ ጉዳይ እንደ እድሉ ነው የፍላጎቱ የሚሞላው። በደቡብ ኮሪያ መኖር የኛ ሀገር ዘፋኙ እንዳለው አሁን የኔ አሟሟት ነው ወይ ጉች ጉች ያለ ጡት አንድ ቀን ሳላይ እንዳለው አይሆንም። ማየት እንኳን ባይችል እንደፈለገ በካርቶን ውስጥ እጁን አስገብቶ መጭመቅም ይችላል። ይህ በሀገሪቱ ህጋዊ ባይሆንም እንደ ቢዝነስ የተያዘ ስራም ነው። በርካታ እንስቶች በጡታቸው በአደባባይ ይሸቅሉበታል። ውድ ተከታታዮቻችን ይህንን አንግል ቦክስ የተሰኘ የስራ አይነት በዛሬው ቆይታችን እንቃኘዋለን። አብራችሁን ስትቆዩ ዝርዝር የስራውን አይነት ትሰሙታላችሁ። ነገሩ እንዲህ ነው። በደቡብ ኮሪያና ከተማ ሲኦል ጎዳናዎች ላይ አንግል ቦክስ ተብለው የሚጠሩትን ካርቶን ለብሰው የሚንቀሳቀሱ ሴቶች አሉ። ይህ እንደ ጀብሎ በአንገታቸው አጥልቀው የሚለብሱትና አንግል ቦክስ ብለው የሚጠሩት ካርቶን ከጎንና ጎን የእጅ ማስገቢያ ቀዳዳ የተበጀተለት ነው። የቀዳዳውም ዓላማ ማንኛውም ወንድ የሴትን ልጅ ስስ አካል ማሸት፣ መንካት፣ መዳበስና መጎሰስ ቢፈልግ ለዚች ካርቶን ውስጥ ላለችው ሴት ገንዘብ ከፍሎ እጆቹን ወደ ሴቷ አካል አድሎ በቀትር በጎዳና መሃል ላይ ለእጆቹ ደስታን ሰጥቶ ይውላል። ይህ ሲሆን ግን ስራው ህጋዊ ነው ማለት አይደለም። የሲኦል ሴንትራል ዲስትሪክት አቃቤ ሕግ ጽሕፈት ቤትና ፖሊስ በጋራ ጣልቃ ገብነት ይህ ድርጊት በጎዳናዎች ላይ እንዳይተገበር ብለው ቢያስቆሙም የጡት ጀብለኞቹ እየተደበቁም ቢሆን ጡታቸውንና ሌላ ቦታዎችን ወይም ደግሞ በሀገሬው ህዝብ አጠራር አጓጉል ቦታዎችን እያስነቁ መሸቀላቸውን አላቆሙም። በለስ ሳይቀናቸው የህግ አካላት እጅ ላይ ከወደቁ ባለጡቷም ነኪውም ዘብጥያ ተያይዘው ይወርዳሉ። በብዙ የሀገሬው ወንዶች የሚወደደው ይህ የጡት ማሸት ድርጊት በርካታ ሴቶች ካርቶናቸውን ለበስ አድርገው በየጎዳናው እንዲቆሙ አድርጓቸዋል። ለ5 ደቂቃ ያህል በካርቶን የተሸፈነውን ጡት ለማሸት በኢትዮጵያ 7000 ብር ያህል ይጠይቃል። ገንዘቡ በቅድሚያ የሚከፈል ሲሆን ምክንያቱ ደግሞ የተባለው ደቂቃ ላይ ሳይደርስ የህግ አካላት ከመጡ ማምለጫ መንገድ ፈልጎ መሮጥ የተለመደ ተግባር ስለሆነ ነው። ልክ እኛ ሀገር ደንብ አስከባሪዎችና ህገወጥ የጎዳና ንግድ ላይ የተሰማሩ ሰዎች እንደሚሯሯጡት እዛም በዚህ ስራ ላይ የተሰማሩ ሴቶችና ተጠቃሚ ወንዶች ተያይዘው ማምለጥ አለባቸው። በካርቶን የተሸፈነውን ጡት በማሸት ደስታ የሚገዙ ወንዶች በርካታ እንደሆኑ ቢነገርም ከሀገሪቷ ባህል አንጻር ግን ተቀባይነት የሌለው የቢዝነስ አይነትም ነው። ያም ሆነ ግን ጡታቸውን እያስነኩ እያሻሹና እያስጨመቁ የዕለት እንጀራቸውን የሚሸፍኑ ወጣት ደቡብ ኮሪያን እንስቶች አያሌ ናቸው። በተለይ ደግሞ ቱሪስቶች ይህንን የጡት መጭመት ተግባር በፍቅር ሲከውኑት ይስተዋላል። ለዚሁ ብለው አህጉር አቋርጠው ደቡብ ኮሪያ የሚከትሙ እንዳሉም ይነገራል። በተለይ ሀገሪቱን ለማየት የሄደ እግረ መንገዱን የጡት ጨመቃን ሳያካሄድ የሚመለስ አይኖርም። አንግል ቦክስ ውስጥ እጁን አስገብቶ እንደ እድሉ ያገኘውን የጡት አይነት ጨመቅና አሸት አድርጎ መመለሱ የማይቀር ነው። በዚህ ተግባር ላይ የሚገርመው ነገር ሴት ቱሪስቶች ሲሰማሩ መታየታቸው ነው። እሱም ምንድነው? ልክ እንደ ወንዶቹ ሁሉ ሴቶችም ገንዘባቸውን ከፍለው አንግል ቦክስ ውስጥ የሚገኘውን የኮረዳዋን ጡት መነካከታቸው ነው። ለወንዶቹ የሚሰጠው ደስታ ይሆናል። ለሴቶቹ ግን ምን ተሰምቷቸው ነው የራሳቸውን ገላ የመሰለ ነገር ከፍለው የሚነኩት የሚሉ በርካቶች ናቸው። ብቻ ያም ሆነ ይህ የጡት ጨመቃው ህጋዊ ባይሆንም
አሁንም በርካታ ቱሪስቶችን ወደ ሀገሪቱ እየሳበም ይገኛል። በተለይ ወጣት የደቡብ ኮሪያ ወንድ ይህንን የጡት ጨመቃ በፍቅር ሲከውኑት ይታያል። አንዳንዶች ልክ እንደ ወሲብ ያለ ደስታ ይሰጣል ይሉታል። እርካታ ባይኖርም ደስ የሚል ስሜት እንዳለው ይናገራሉ። ወጣት ኮሪያን ወንድ በሱሱ ተጠምደው አንግል ቦክስ ያደረገች ሴት መፈለግ የዕለት ተግባራቸው ነው። ያ ማለት ግን ሁሉም አይደሉም። በዚህ በጨመቃ ደስታቸውን እየገዙ ያሉ አንዳንድ ኮሪያን ወጣቶች ናቸው። ሲቪል ለመጀመሪያ ጊዜ ከመጀመራቸው በፊት አብዛኛው ወጣት ይህንን ተግባር ይከውናል። ለድፍረትም ጭምር በዚሁ ነው እጃቸውን የሚያሟሹት። ቸር ተመኘን።